ሰላም ውድ ቤተሰቦቼ ሀብታሙ ለገሰ ነኝ። ዛሬ ከኢኮኖሚክስ በጣም ወጣ ባለ ጉዳይ ነው የመጣሁት። እስኪ አንድ ጥያቄ ልጠይቃችሁ። እናንተ በስህተት ሰው ገላችኋል ተብላችሁ ብትታሰሩና ፍርድ ቢፈረድባችሁ እና እስር ቤት ብትገቡ ፍርዳችሁንም የተከታተላችሁ እያለ ይሄ ተገሏል የተባለ ሰው በህይወት ቢገኝና አለመሞቱ ቢራገጥ ምን የሚወሰንባችሁ ይመስላችኋል? ከዛ በኋላ ምን የሚደረግ ይመስላችኋል? በጣም ማልጠብቀው በጣም የገረመኝ ሊሆን የማይችል አይነት መልስ ነው የሰማሁት። በተለይ ደግሞ እኛ ሀገር ባለው ህግ ማለት ነው። እንግዲህ እስከ ሰሞኑ ወንድማችን ዳዊት እኔ በጣም የምከታተላቸው ፖድካስቶች ውስጥ አንዱ የዳዊት ደጃፍ ነውና ደጃፍ ፖድካስት ላይ ከ3 ከ4 ቀን በፊት መሰረት ባህሩ የምትባል በጣም ጎበዝ የህግ ባለሙያ ቀርባ ነበርና ይህንን ኢሹ አንስታ ነበር። በጣም እኔ ያልጠበቅኩት ኤክስፔክት ማላረገው አይነት መልስ ነው የተመለሰው። እስኪ እናንተ ምን ሊሆን ይችላል የሚለውን ነገር አስቡና ይህን ቪዲዮ ተከታተሉ። ስንመለስ በደንብ የምንወያይ ነው የሚሆነው። ግን ቅድም ያነሳሽው በጣም ጥያቄ ያጫረብኝ ነገር አለ። ሰው 1 ዓመት ታስሮ 2 ዓመት ታስሮ መጨረሻ ላይ በነፃ ይሰናበታል አልሽ። ምንድን ነው ካሳ ያገኛል ከዛ በኋላ? የለም። እውነትሽን ነው? 2 ዓመት ታስሮ እንኳን ካሳ ብሱ ቀርቶ ማለት ነው ተቀጥቶ ለምሳሌ እንበልና አበበ አለሙን ገደለው ተብሎ ተቀጣ እንበል። እሺ ተቀጥቶ አለሙ አለመሞቱ ቢታወቅ ምንም ይሆን ይመስላል? ከተቀጣ በኋላ አሁን አበበ አለሙን ገደለው። እሺ ከዛ ገላሃል ተብሎ ክርክር ተደርጎ ተቀጣ። እሺ ከዛ ግን ሟች የተባለው ሰውዬ በህይወት አለ፣ መኖሩም ተረጋገጠ። ካሳ መንግስት ካሳ ይከፍለውና ይሰናበታል በነፃ ነው? እንደዛ አይደለም የሚሆነው። ጭራሽ ይቅርታ ጠይቆ ነው በይቅርታ ቦርድ በኩል ይቅርታ አቤቱታ ገብቶ ወይ የምህረት አቤቱታ ይሄው ሰውዬ ተቀጡ። ምን ብሎ ነው ይቅርታ? ምንም ሲስተም የለንም፣ ይሄን ማስተካከያ ሲስተም የለንም እኮ። ምን ብሎ ነው ይቅርታ የሚጠይቀው? ብቸኛ ሰውዬውን ከስር ማስወጫ መንገዳችን ይሄ ብቻ ነው። ገባኝ። ግን ሲጻፍ ምን ብሎ ሊጠይቅ ነው ያልገባኝ። በቃ እኔም ግራ የሚገባኝ እሱ ነው። ግን እንዲወጣ እንዲህ ነገር ቢፈጠር በቃ ብቸኛው መንገድ ይሄ ነው። ሶሉሽኑ እሱ ነው ማለት የይግባኝ ሂደቶችን ጨርሶ ማለት ነው። ለምሳሌ ይግባኝ ሄዶ ምናምን ከ5 ዓመት በኋላ የሰውዬ በህይወት መኖሩ ቢረጋገጥ የይግባኝ ሂደቶቹ ካለቁ በኋላ ብቸኛው መንገድ ለፍትህ ሚኒስቴር ይሄንን አቅርቦ ይቅርታ ቦርድ ምናምን ይባላል፣ እዛ አቅርቦ ማስወጫው መንገድ ይሄ ነው። ሌላ እንግዲህ እንደሰማችሁት ነው ውጤቱ። እናንተ ከጠበቃችሁት በፍጹም ተቃራኒ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ምክንያቱም እኔ እንደዛ ስላገኘሁት ኦብቪየስሊ እናንተ ልትጠብቁ እንደምትችሉት ያው ዳዊት እንደገመተው ይህ ሰውዬ በስህተት ነው የታሰረው፣ ስለዚህ በቀጥታ ወዲያውኑ ይፈታል፣ እንዲሁም ደግሞ በዚህ ምክንያት ለደረሰበት መስተጓጎል ካሳ ይከፈለዋል፣ ስሙ ስለጠፋም ስሙ ንጹህ መሆኑ ኢቭን በትልልቅ ሜንስትሪም ሚዲያዎች ሁላ እንዲገለጽ ይደረጋል የሚል ነው። ሶ አይ ቲንክ ሀረር ላይ ከዚህ በፊት ተመሳሳይ አይነት ታሪክም የነበረ ይመስለኛል። በወሬ ደረጃ በመስማት ደረጃ እንደዚህ አይነት ነገር የተሰማው ይመስለኛልና ሶ እንግዲህ እሷ ደግሞ የገለጸችው ነገር ከዚህ በጣም የተለየ ነው። ኦፍ ኮርስ ይለቀቃል፣ ግን የሚለቀቅበት መንገድ እሱ ራሱ ይቅርታ ጠይቀው ነው የሚል ነውና ይሄ ነገር ትክክል ነው ብላችሁ ታስባላችሁ? ያው እንግዲህ እሷ ባለሙያ ናት። እሷ ያለውን ነገር የነገረች ሌሎች ባለሙያዎች እስኪ ያሳፍጡበት። በትክክልም እንደዚህ ከሆነ የኢትዮጵያ ሕግ መስተካከል የለበትም ወይ? ሰዎች ስህተት ሊሰሩ ይችላሉ፣ ፍጹም አይደሉም አይደል? ፈጣሪ አይደለንም። ስለዚህ ሰው ስህተት ሊሰራ ይችላል። ስህተት ሲሰራ የሚስተካከልበት መንገድ እንዴት ነው መሆን ያለበት? ዝም ብሎ የሰው ህይወት ላይ ቀልዶ በቃ ማለፍ ይቻላል ማለት ነው? ሕጉ ክፍተት ነው በሚል ብቻ ጭራሽ ይቅርታ ጠይቆ ነው ሰው የሚወጣው ማለት ነው? ይሄ ነገር ትክክል ይመስላችኋል? እኔ ትክክል አልመሰለኝም። እስኪ የህግ ባለሙያዎች እዚህ ላይ የሆነውን ነገር በሉ። ከዚያ ግን በተያያዘ እንግዲህ ከዛሬ እንግዲህ አንድ ብዬ ጀምሬያለሁ። ከአሁን በኋላ በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በተሰኘው ዩቲዩብ ቻናል ላይ ኢኮኖሚክስ ጉዳዩ እንዳለ ሆኖ ከአንደር ግራጁዌት እስከ ፖስት ግራጁዌት ላሉ ተማሪዎች የምሰራቸው የኢኮኖሚክስ ሌክቸር ቪዲዮዎች እንዳሉ ሆነው ከዚህ በተጨማሪ ግን በተለያዩ ርዕስ ጉዳዮች ላይ ኢኮኖሚክስን ጨምሮ ሌሎችም ጉዳዮች ላይ በየቀኑ የምሰማቸውን በፖድካስት ያዩዋቸውን፣ በዶክመንተሪ ያዩዋቸውን፣ ያነበብኳቸውን፣ ሪፖርት ያነበብኳቸውን፣ ጋዜጣ ላይ ያዩዋቸውን ነገሮች እና እኔን ይሄ ነገር ግን ያስባሉኝ ነገሮችን አቀርባለሁ ማለት ነው። ሰው ጥሩ ምላቸው ቢስተካከሉ ምላቸው አይታችሁታል ወይ የሚለውን ሰምታችሁታል የሚለውን ነገር እማጋራችሁ ነው ሆኖ ቤተሰብ እንሆናለን ማለት ነው። ቶሎ እንገናኛለን። እናንተም ደግሞ ይሄን ነገር አይተዋለሁ ይሄን ነገር አንብበዋለሁ ብላችሁ ታጋሩኝ ትችላላችሁ ማለት ነው። ሰው በዚህ መንገድ ዲስከስ እናደርጋለን። አንዳንዴ የሚመለከታችሁ አካልም ጋር እንደርስ እናደርጋለን ማለት ነው። ሰው
አዲስ ፕሌሊስት ከፍቻለሁ ማለት ነው። ቻናሉ ዘሴም ነው፣ ኢኮኖሚክስ ኤንድ ማቴማቲክስ ባይ ሀብታሙ። ከዚህ በፊት የምለቃቸው ኢኮኖሚክስ ቪዲዮዎች እንዳሉ ናቸው። ከዛ በተጨማሪ ግን ስለ ሁሉም ጉዳይ እንግዲህ ፍሪደም እንድናገኝ እንደፈለግን ሀሳብ እንድናንሸራሽር ባለሙያዎችም የተለያዩ ባለሙያዎችም መጥተው ሀሳብ እንዲሰጡን ይሄ ነገር የሚል ፕሌሊስት ክሬት አድርጌያለሁ ማለት ነው። በዚህ እንገናኛለን። ቴንክ ዩ